ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን በቼልሲ የመረጃ ሰዓታችን የቡድኑን አምበል እናነሳለን። በመረጃ ሰዓታችን ከምናነሳቸው አበይት ጉዳዮች ውስጥ ከዛ ውጪ ሊያም ሮዘኒየር የእንግሊዝ ፕሪሚየር ሊግንም በደርቢ ነው የሚጀምሩት። ህይወትን በእንግሊዝ ጨዋታዎች በደርቢም ጭምር በቅርቡ አድርገው ነበረ። ተጨማሪ መረጃዎችን እናነሳለን። ለቼልሲ ደጋፊዎች አብራችሁን ትቆያላችሁ። ሪስ ጄምስ በቼልሲ ቤት የአውሮፓ ሻምፒዮንስ ሊግ፣ የዓለም ክለቦች ዋንጫ፣ የሱፐር ካፕ ዋንጫ፣ የኮንፈረንስ ሊግ ዋንጫን የመሳሰሉ ግዙፍ መድረኮችን በአምበልነት ከቡድኑ ጋርና በተጫዋችነት ያነሳ ነው። እነኚህ ትልልቅ ዋንጫዎችም ቼልሲን በአውሮፓ ዙሪያ ታሪካዊ ክለብ እንዳደረጉት ይታወቃል። እነኚህን ዋንጫ በድምር ያነሳ አንድም የምድራችን ክለብ እንደሌለ ይታወቃል። ቼልሲ እነኚህንም ያነሳ የመጀመሪያውም ያነሳ የፕሪሚየር ሊግ ክለብ ነው። በዚህ ውስጥ ደግሞ አምበሉ ሪስ ጄምስ በትልቁ ይጠቀሳል። አሰልጣኝ ሊያም ሮዘኒየር እሱ ከአምበልም በላይ ብለው በመጡ በጥቂት ቀናት ውስጥ እንዳወደሱት ይታወቃል። ሊያም ሮዘኒየር የመጀመሪያም በእንግሊዝ ታላላቅ ክለቦች የገጠሙት ቡድን አርሰናልን ነው። በካራባኦ ካፕ የግማሽ ፍጻሜ እሱም የለንደን ደርቢ ጨዋታ ሆኖባቸው ነበረ። አሁን ሌላ የለንደን ደርቢ ጨዋታ ይጠብቃችኋል ከብሬንትፎርድ ጋር። በደረጃ ሰንጠረዡ ላይ ብሬንትፎርድ 5ኛ ቼልሲ 8ኛ ሆነው በሁለት ነጥብ ልዩነት በብሬንትፎርድ ተበልጠው የሚያደርጉት ጨዋታ ነው። ስለዚህ ለእሳቸው ቀላል ያልሆነ የለንደን ደርቢ ጨዋታ ዛሬ ይጠብቃችኋል ማለት ነው። ጨዋታው አመሻሽ 12 ሰዓት በስታምፎርድ ብሪጅ ስቴዲየም ይደረጋል። ቼልሲ በዚህ ውድድር ዓመት 15 ድል 8 አቻ 9 ሽንፈት ገጥሞታል። በብሬንትፎርድም በኩል የሽንፈት ብዛቱ ልክ እንደ ቼልሲ 9 ነው። ድሉ ግን ያንሳል። 13 ድል 4 አቻ ብቻ ነው ያላቸው። ቼልሲ በመጨረሻዎቹ 5 ጨዋታ 1 ድል ብቻ ነው ያለው። 2 ተሸንፎ 2 አቻ ወጥቷል። በብሬንትፎርድ በኩል ባለፉት 5 ጨዋታ ሽንፈትን አያቋትም። 4ቱ ድል 1 አቻ ነው። 10 ጊዜ ቼልሲ ብሬንትፎርድን አሸንፏል። ብሬንትፎርድ ቼልሲን 7 ረቷል። 6 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነትን ነጥለን ብንመለከት ቼልሲ 1 ጊዜ ሲያሸንፍ ቀሪ 3 ጨዋታ ባቻ ውጤት ነው የተጠናቀቀው። ጨዋታው ምሽት 12 ሰዓት በኢትዮጵያን አቆጣጠር በስታምፎርድ ብሪጅ ይደረጋል። ቀድመ ገምታችሁን በሐሳብ መስጫ ሳጥናችን ላይ ያጋሩን። ሊያም ሮዘኒየር በጋዜጣዊ መግለጫቸው ትንሽ ለየት ያሉ ሰው ሆነው መጥተዋል። ዛሬ ደግሞ ሊያም ሮዘኒየር ስለ አምበላቸው ስለ ሪስ ጄምስ ይናገራሉ። እንዴት ያለ አስደናቂ ሰው ነው ብለዋል። እሳቸው በዚህ ሰው እጅግ በጣም አምናለሁ፣ ከአምበልነት ሚናም በላይ ነው የእሱ ብቃት ብለዋል። የእሱ አስተዋይነት በካሪን ጌይል በኩል በወጣ አንድ መረጃ ሮዘኒየር በቡድናቸው በጣም ደስተኛ ናቸው ባላቸውም ተጫዋች። አንድ ነገር ግን ቃል ገብቷል ተብሏል። እሳቸው ለሚዲያው ጊዜ አልፈልግም ብለው ነው ቃል የገቡት ዋንጫ ለማምጣት። ለተጫዋቾቹ ደግሞ በማሬስካ ስር እድል ያጣ ተጫዋች በሙሉ በእኔ ዘመን እድል ያገኛልና ራሳችሁን አዘጋጁ ብለዋል። እናም በምሰጣችሁ እድል መሰረት ትጫወታላችሁ። እያንዳንዱ ተጫዋች እዚህ ደቂቃ ያገኛል ቡድን ውስጥ እያለ ብለዋል። እናም ሁሉም ሰው ይሄን ንጋግብሮ እንዲዘጋጅ እያሉ ነው። ለደጋፊው ዋንጫ ጠብቁ ብለው ቃል ገብተዋል። ለተጫዋቾቿ ትጫወታላችሁ እዚህ እስካላችሁ ብለው ቃል ገብተዋል። ሊያም ሮዘኒየር። ለዚህ ሰዓት ያሰናዳነውን መረጃ በዚህ መልኩ ለእናንተ ውድ አድማጮቻችን አደረስናችሁ። ውድ ዩቲዩብ ቻናል ቤተሰቦቻችን በቅርብ ወዳጃችን በአርቲስትና በሚዲያው ዘርፍ በብዙ ስራዎች የምናውቀው እጅግ በጣም ውድ ሰውን ዛሬ ያተናል። በአርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማንን ሀዘን እንገልጻለን። ለማንኛውም ለወዳጅ ዘመዶቹ ለቤተሰቦቹና አባላት በሙሉ መጽናናትን እንመኛለን። ነፍሱን በአጸደ ገነት ያኑርልን ብለናል። ሽት ይሁንላችሁ በድጋሚ